ወንበራችሁ ላይ ሲመጡ ጥቁር ታስለብሱናላችሁ በእኛ ህይወት ላይ ሲመጡ ግን ለምንድነው ጥቁር ማታስለብሱ? ዛሬም በምስራቅ አርሲ የኦርቶዶክሳውያን መከራና ስቃይ እንደበዛ ነው። 3 ሰዎች ተገድለዋል። በጣም የሚያሳዝን ሁኔታ ላይ ሰው የሞተ እዚህ ሲጨፍር የሚያደርሰው አሁን ሰው ነው ቁጥር ነው። እስቲ ድምጽ እንሆናቸው የሚል አማርኛ አለ። ድምጽ ሄዶ ስራ እንደሚሰራ የሰነፍ የፈሪ ጥርቅም ነፃ አውጪ መፍትሄ ሰጪ መጠበቅ አንዱ ድንዛዜ ይመስለኛል። እኛ ነገር ገዳያቸው ማን ነው ጀምረው የምትባል ሰው አቁም ካሁን በኋላ አቁም በቃ ብንሰርክም ባንሰርክም እንኳን ክርስቲያኑን መሬት እንኳን ኦርቶዶክስ ሆነ ሰብስክራይብ ለምንድነው ማታረጉት? አሁን ማርጉ። ወንበራችሁ ላይ ሲመጡ ጥቁር ታስለብሱናላችሁ በእኛ ህይወት ላይ ሲመጡ ግን ለምንድነው ጥቁር ማታስለብሱ? ለምን አዋጅ አታውጁም? ጥቁር አስለብሱን። አሁንም ምህላው ይታወጅ፣ ጾሙ ይታወጅ። እጆቻችንን ከልባችን ጋር በላይ ወዳለው ወደ ሰማይ ወደ እግዚአብሔር እናንሳ። እናንተ ከፊት ቀደሙ እረኛ ስለሆናችሁ፣ እኛ በጎች ደግሞ ከኋላ እንከተላለን። እግዚአብሔር እንዲህ ይላል፣ አሁን የነገርኳችሁን ታናሽነቴን አይታችሁ ንቃችሁ ሐሳቤን አቃላችሁ የኔም ብቻ አይደለም የብዙ ምእመናን ቲክቶከሮች ዩቲዩበሮች የብዙ ሰንበት ትምህርት ቤት ድምጾችን ወደ ግራ ትታችሁ የአንድ ሰሞን ጩኸት ብቻ አድርጋችሁ ችላ ብትሉት ወዮላችሁ። መዳን ለምእመናን ከእግዚአብሔር በሆነ ጊዜ ለእናንተ ወዮላችሁ። እቺም መጽሐፍ አስቴር ምዕራፍ 4 ቁጥር 13 ላይ ያለውን ታሪክ በደንብ ታውቁታላችሁ ብዬ ተስፋ አደርጋለሁ። ላንብብላችሁ እስቲ። መርዶኪዮስ አክራትዮስን ጠርቶ እንዲህ አለው፣ ሂድና ለአስቴር እንዲበላት በቤተ መንግስት የሞቀ የደመቀ የለበሰች የላመ የጣመ የበላች በአማረ ምንጣፍ የተመላለሰች የንጉስ ሚስት ሆና ለምትኖረው ለንግስቲቱ ለአይሁዷ ለአስቴር እንዲህ ብለህ ንገራት፣ ምቾት ቅንጦት ድሎት ብቻ ከቧት ትኖር ከመሰላት እንዲህ በላት፣ አንቺ በንጉስ ቤት ስለሆንሽ ከአይሁድ ሁሉ ይልቅ እድናለሁ ብለሽ በልብሽ አታስቢ አላት። በዚህ ጊዜ ቸል ብትይ እረፍትና መዳን ለአይሁድ ከሌላ ስፍራ ይሆንላቸዋል፣ ይሆንልናል። አመናችሁም አላመናችሁም ለኢትዮጵያ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ምእመናን መዳን ከሌላ ስፍራ ሊሆንልን ይችላል። እግዚአብሔር በአንድም በሌላ ህዝቡን ማዳን ይቻለዋል። እናምነዋለን። አንጠረጥረው ፈቃዱ ሆኖ በሰማዕትነት እለፉም ካለ ፈቃዱ ይፈጸማል። እናምናለን። እንደ ሰለስቱ ደቂቅ እንደ ሲድራቅ እንደ ሚሳቅ እንደ አብደናጎን አንተ ላቆምከው ለወርቁ ምስል እንዳንሰግድ ይህን ወቅ። ምናመልከው አምላካችን እግዚአብሔር ያድነናል ነው ያሉት። ባያድነንም እንኳ ባያድነን ሲሉ ኃይላቱ ባያድነን ማለታቸው ሳይሆን እግዚአብሔር በሰማዕትነት በዚህ እሳት ተቃጥለን እንድንሞት ፈቃዱ ቢሆን እንኳ አንተ ላቆምከው ለወርቁ ምስል እንዳንሰግድ ይህንን ወቅ ነበር ያሉት። ትንቢተ ዳንኤል ምዕራፍ 3 ቁጥር 16 ጀምሮ የተጻፈውን አንብቡት። ለኦርቶዶክሳውያን መዳን ከሌላ ስፍራ በሆነ ጊዜ ግን እናንተ ባማረ ስፍራ በመሆናችሁ ከመጣብን ሞትና ቁጣ እንድናለን እናመልጣለን ብላችሁ ግን ካሰባችሁና የኛን ሐሳብ ችላ ካላችሁ ሕያው እግዚአብሔር ምስክሬ ነው፣ በትልቁ ተሳስታችኋል። በትልቁ ነው የተሳሳታችሁት። ላንብበው እስቲ። ለአይሁድ ከሌላ ስፍራ መዳን ይሆንላቸዋል፣ አንቺና የአባትሽ ቤት ግን ትጠፋላችሁ። ደግሞስ ወደ መንግስት የመጣሽው እንደዚህ ላለው ጊዜ እንደሆነ ማን ያውቃል አላት። አስቴርም እንዲህ ብሎ ለመርዶኪዮስ መልስ እንዲመልስ አዘዘችው ይላል። ምን ብላ? ሄደ በሱሳ ግንብ ያሉትን አይሁድ ሰብስብ፣ ለእኔም ጾሙ፣ 3 ቀን 3 ሌሊት አትብሉም አትጠጡም፣ እኔና ደንገጥሮቼ ደግሞ እንዲሁ እንጾማለን። ምንም እንኳን ያለ ሕግ ቢሆንም ወደ ንጉሱ እገባለሁ፣ ብጠፋም
ለህዝብ እጠፋለሁ አለች። እናንተ መቼ ነው ብጠፋም ለህዝብ ልጥፋ ብላችሁ የክርስቲያኖችን ሞት የምታስቆሙት? መቼ ነው? የተጻፈላችሁን መግለጫ ማንበብ እኮ እኔም አነባለሁ። የተጻፈልኝን መግለጫ ማንበብ መግለጫ ከማንበብ ባለፈ እባካችሁ ይህን ህዝብ ታደጉት። ሲኖዶሱ ለሁለት ተከፈለ ብላችሁ ያወጃችሁትን አዋጅ አስቡት። እንደዛ አይነት አዋጅ መቼ ነው የምታወጁት? ማህበረ ምእመናኑን አንቁት። ቢያንስ ሐሳባችንን በሰላማዊ መንገድ የምንገልጽበትን ለመንግስትም ለዓለም አቀፍ ተቋማትም የምንገልጽበትን ሁኔታ አመቻቹልን። ምን እስክንሆን ነው የምንጠብቀው? ዳሩ ሲፈታ እኮ ወገኖቼ መሃሉ ዳር ይሆናል። ዛሬም በምስራቅ አርሲ የኦርቶዶክሳውያን መከራና ስቃይ እንደበዛ ነው። 3 ሰዎች ተገድለዋል። በጣም በሚያሳዝን ሁኔታ ላይ በምስራቅ አርሲ አስኮ ወረዳ ጠለታ ጩፋ ቅዱስ ገብርኤል ቤተክርስቲያን አካባቢ የሚኖሩ ናቸው። ከነኚህ መካከል ላይ አንደኛው ዲያቆን ነው። ዲያቆን ኢዮብ እጅጉ ይባላሉ። ሁለተኛው ሰንበት ተማሪ ነው። ጥላሁን ቦጋለ ይባል ነበር። ሶስተኛዋ ሴት ነች። የ10 ዓመት ህፃት ልጅ ነች። ጻድቃኔ ሰራዊት ትባላለች። እነኚህ 3ቱ በዛሬው ዕለት ዳር 1 ቀን የተገደሉ ህፃናት ናቸው። ገዳዮቻችን መግደላቸውን ይቀጥላሉ። እኛ ደግሞ ወሬያችንን እያወራን እንቀጥላለን። የቤተ ክርስቲያን አካላት የሆነ ነገር ማለት እስኪችሉ ድረስ በቃ ይብቃ ማለት እስከሚችሉ ድረስ እኛም እንግዲህ የመርዶ ነጋሪ ብቻ ሆነን እንቀራለን ማለት ነው። ያሳዝናል። የሃይማኖት ተቋማት ጉባኤ አሁን መግለጫ አውጥቷልና በጣም ያስገረሙ 3 ነገሮች ልንገራቸው። አንደኛ ነገር ገዳያቸው ፋኖ ነው ብሎ አንድ መረጃ የሰጠው ፋኖ እንደሆነ ጭምር ነው ገዳይ የተናገረው። ሁለተኛ ሟቾቹ ኦርቶዶክሳውያን ብቻ አይደሉም ብሎ መግለጫ አውጥቷል። ሶስተኛ ደግሞ ጥቃቱ የተፈጸመው ሃይማኖታዊ ሳይሆን እንዲሁ ሌላ አጀንዳ ያለው ጉዳይ አድርጎ ቀሲስ ታጋይ መግለጫ አውጥቷልና የምንጠብቀው መግለጫ ነው። በእውነት ከልብ እናመሰግናለን። ቴንክ ዩ ብለናል። ነፃ አውጪ መፍትሄ ሰጪ መጠበቅ አንዱ ድንዛዜ ይመስለኛል። ወደብ፣ ግድብ፣ ችግኝ፣ መናፈሻ፣ ረጅም ፎቅ፣ ብልጭልጭ እሱ ከሰው አይበልጥም። የብልጽግና ወንጌል ቅዠት ከሰው ቁስ የሚበልጥበት የሌቦች ወሮ በሎች መሰብሰቢያ ነው። አብይን መንግስት ያስመሰለው አብይን የመንግስት መስሪ ያስመሰለው ፓርላማ ግን የወንጀለኞች ሁሉ ወንጀለኛ ነው። ለኔ የወንጀለኞች ሁሉ ወንጀለኛ። አንድ መሪ ቢያብድ እብዱን የሚይዘው ፓርላማው ነው። እብዱ ሰው እንዲፈጅ የፈቀደለት ፓርላማው ነው። የሆዳሞች መሰብሰቢያ ፓርላማ፣ ሲኖዶስ፣ መጅሊስ የሚባሉ ቦታዎች የዚህ ደም ሁሉ ተጠያቂ ናቸው። እነሱ መጠበቅ አይደለም። አሁን እነሱ ወደዛ ትቶ መጠየቅ እስክንችል ድረስ ራሳችንን መከላከል ውስጥ መግባት አለብን። እኔ መንፈሱ በዚህ መቀየር አለበት ባይ ነኝ። እሺ ሰው እየሞተ እዚህ ሲጨፍር የሚያደርሰው አሁን ሰው ነው? ቁጥር ነው እንጂ ቁጥር ብቻ። ቤተክርስቲያን ስትዘርፍ ዝም የሚል ቁጥር ብቻ። ምንም የማያሳዝነው ስሜት የማይሰማው አንድ አካል ብርድ ወይም ሙቀት የማይሰማው ከሆነ እሾህ ነገር ወይም ስለታማ ነገር ሲቆርጠው ወይም ሲወጋው የማይሰማው ከሆነ ፓራላይዝ ሆኗል ማለት ነው። የወዘቻችን ጉዳይ እንደዛ ነው። መቼ ነው የሚሰማን? የኦርቶዶክስ እምነት ተከታዩን ያልክ እንደሆነ 50-60 ሚሊዮን ነው። ኦኬ የአማራውን ጭፍጨፋ ደግሞ ከወሰድን 50-60 ሚሊዮን ነው አማራው። እንዴት ነው ይሄንን የሚያህል ቻንክ ኦፍ ፒፕል ዘም ብሎ ተኝቶ እንዴት ነው ዱላ እንትን የሚለው የሚያለቅሰው በየዓመቱ? ምንድነው ለዚህ ህዝብ መፍትሄ? ወገኖች እስቲ ንገሩ። ቁጭ ብለህ በመነዛነዝ በወሬ በስሞታ በለቅሶ ወይም ደግሞ እስቲ ድምፅ እንሆናቸው የሚል አማርኛ አለ። ድምፅ ሄዶ ስራ እንደሚሰራ የሰነፍ የፈሪ ጥርቅም ኢንክሉዲንግ ሚ። ምንድነው ፖለቲሽያንስ የሚያደርጉት? የሚፈልጉትን ነገር ለማግኘት ምንድነው የሚያደርጉት? ይገላሉ፣ ይዋሻሉ፣ ሴራ ደባ ይመታሉ፣ ሐሰት ትርክት ይፈጥራሉ። it doesn't matter። የሚፈልጉትን ግብ ለመምታት ከሰማይ በታች ከምድር በላይ የሆኑ ነገሮች በሙሉ ነውር የለም። ነውር ግብረ ገብነት የለም። ጎጌሪት ነው ጎጌሪት። ይሄንን ዘመን በፍጹም አንመጥም። አማራ እኮ አንዱም የሚያልቀው በዚህ ነው።
ለምሳሌ ሲሸርቡበት ወንድሞቼ ይላል። ብትቀጠቅጠው ዘመዶቹን ብትጨርስ በሊቅር በለኝ ብለህ እጅህን ከዘረጋ እሱ ነው ዘሎ እቅፍ የሚያደርግህ። ይሄ ብልህነት አይደለም፣ መልካምነት አይደለም፣ ጅልነት ነው። ይሄ ፋኖ የሞራል የበላይነት አማራ ምናምን የሚሉ አሉ ጅሎች። just take the bullet። ሲያርዱህ አጋድመው ሲገርፉህ በቀስት ሲጫወቱብህ አታለቃቅስ፣ ዘም በል። ምክንያቱም ባለ ግብረ ገብነቱ እኔ ነኝ ብለህ የምትል ከሆነ ዋጋው ያ ነው። ኦ ኖ I need to survive through the generation ህዝቤን ማዳን አለብኝ የምትል ከሆነ ደግሞ የተቀረው ይሄ ጸረ አማራው የተቀረው ዓለም how do they handle their enemies ብለህ መጠየቅ ያስፈልጋል። በዛ ላይ እንደው ከነሱ ሻርፐር ሆነ መገኘት ያስፈልጋል። የበለጠ ጨካኝ መሆን አለበት። በመድኃኔዓለም ንግስ ታቦት በወጣበት እዚህ ጋር እነ ታላቁ ጅብሪል ያንን ትግል እያደረጉ ባለበት ሰዓት ቤትህን ከፍተህ ከዛ ዓለም አቀፍ እብድ ጋር ያደረከውን ክርክር አይቼዋል። ደምረው የምትባል ሰው አቁም፣ ካሁን በኋላ አቁም። በቃ በውስጥ ተነጋገሩ እንዳትሉ፣ በውስጥ ሺህ ጊዜ ነግሬዋል። ፍቅር ሰጥቻለሁ በሚገባው ልክ። አሁንም ያንን አላጓድልም። በሃይማኖት ስትመጣ ግን በሃይማኖት ይሄ የመዘበት እንቅስቃሴ የሚመስል ነገር ስንታረግ ግን ማንንም አንታገስ። ሳይነገራቸው ስማቸው ለተጠራቸው ወንድሞቻችን በጣም ይቅርታ ብለናል። እየተነገራቸው ደግሞ እንደዚህ አይነት ጨዋታ የሚጫወቱ ሰዎች ማረፍ አለባቸው። እንዲያርፉ ንገሯቸው። ስታገኟቸው እዛ ሄዳችሁ አታፏጩ። አጀንዳ ለማስረሳት የምትቆፍሩ አካላት እረፉ። እየሞትን ሌላ አይነት ነገር መዘርጋት አይቻልም። እየሞትን ሌላ አይነት ነገር ምናምን አፏጫለሁ ማለት አይቻልም። ምን አይነት ዘመን ላይ ነው የደረስነው? በዋሽንግተን ዲሲ እና አካባቢ ላይ ሺሄስ አደባባይ ላይ ነው። ሺሄስ ሌላም ነገር ይባል። ትላንትና ዓርብ ዕለት ቤተክርስቲያን ጸሎት ተዘጋጅቶ የመጣውን ካህንና የመጣውን ምዕመን እጅግ በጣም ያሳዝናሉ። ግን አንድ ታዋቂና ዝነኛ ሰው ሞተ ቢባል ጠጠር መጣ የለውም። ካህኑም ለታይታ ይሰለፋል፣ ምዕመኑም እንደዛው። እነዚህ ዘመድ የላቸውማ፣ አናቃቸውማ፣ አላየናቸውማ፣ ምናችንም አይደሉማ አይደል? ያሳዝናል። ዛሬ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መሪ ቢኖራት ኖሮ እነሱ ዛሬ ስለተመደቡበት ቦታ መግባት፣ ስለተመደቡበት ቦታ አቀባበል ስለማድረጉ ሁኔታ ነው ዜናቸው የሚዘግቡልን። እስኪ አንድ ላይ ሆነን እስኪ ያለነው ሰዎች እንኳን አዲስ አበባ ውስጥ ያለን መሪዎች እንኳን ተሰብስበን እናልቅስ ያሉ ማንም የለም፣ እናንባ ያለ ማንም የለም። እስኪ ጸሎተ ፍታት እናድርግላቸው ብለው ጸሎት እንኳን ለማድረግ ሪኮግናይዝ ለማድረግ እንኳን ጊዜ የላቸውም። እነዚህኑ ሰዎች እዚህ አሜሪካ ሲመጡ እኛው እንቀበላቸዋለን አይደል? ወላይታ ላይ ተኝተው ያሉትን በሽተኞች ሪፈር ተብለው አንድ ጳጳስ ሄደው ጠየቁ። ወላይታና አካባቢ ላይ ያለው አንድ ጳጳስ ብቻ ነው? ነገሩኝ፣ አንድ ጳጳስ ነው አይደለም። ስለዚህ መሪ አልባ ሆነናል። ስለዚህ እኔ በዚህ ልክ ወጥቼ እንድናገር ሕሊናዬ እንዲፈቅድ የሚጋብዘኝ በተሰራው ስራ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባት እንደሌላት ወይም በአማኞቹ እንዲጠሉም ተሰራ። ለዚህም ተባባሪ እነሱ ሆኑ፣ እኛም ወጥተን እናገራለን። ወገኖቼ እዚህ የመጣችሁ አሜሪካ ነው የምትኖሩት። ጊዜ ገንዘብ ነው። ይህንን ወርቃማ ጊዜያችሁን ሰውታችሁ ሐዘናችሁን ለመግለጽ፣ ስሜታችሁን ለመግለጽ፣ እንባችሁን ለማንባት
ቁጥራችሁ ትንሽ ሊመስል ይችላል፣ ግን እርግጠኛ ነኝ የምነግራችሁ ነገር እናንተ ብዙ ናችሁ። እንደ አንድ ቃል ተናጋሪ፣ እንደ አንድ ልብ መስካሪ ሆነን አንድ ልብና አንድ መንፈስ ኖሮን ይሄ ዘመን ያልፋል ብዬ አምናለሁ። ይሄ ዘመን ያልፋል። ማንም ሰው ከሞት የሚቀር ማንም የለም። ሁላችንም ተራችንን ነው የምንጠብቀው። ያገዳደላቸው ሁኔታ፣ ያልጠበቁት መከራና ስቃይ አሳዝኖን ለምን ሰው በማንነቱ ይሞታል ብለን አንብተን አልቅሰን ዛሬ ሻማ አብርተን ጸልየን በረከታቸው ይደርብን፣ ነፍስ ይማር አይደለም በረከታቸው ይደርብን ነው ምንድነው። ይመሩን ዘንድ መስቀል የጨበጡት ሞትን ፈርተው እድሜያቸውን ለማርዘም ብለው ሞተዋል ወገኖቻችንን ብለው ለመናገር አፈሩ። እኛ የተዋህዶ ልጆች ነገ እንሙት ዛሬ እንሙት አናውቀውም። በዚህ ጊዜ ግን እውነትን ተናግረን ግን እናልፋለን። የእነዚህን የደጋግ ንጹሃን ኢነሰንት ፒፕል በእውነት በረከታቸው ይደርብን፣ ለቤተሰባቸው መጽናናትን ያድልልን። የቆሰሉትን ቁስለኞች የምናመልከው ደጉ ሳምራዊ በቆሰለው ቁስል ላይ ዘይት አፍሶ መፈወስ የሚቻለው ጌታ አባት እግዚአብሔር ቁስላቸውን ያድርቅልን። እስኪ አሜን በሉ። ድገሙት አንዴ። እግዚአብሔር ሁላችንን የሚጠብቀን፣ ሀገራችን ኢትዮጵያ ሰላም ያርግልን። ይህ ደም እንደፈሰሰ እየፈሰሰ እንዳለ አይቀጥልም። እግዚአብሔር ጣቱን ባነሳ ሰዓት ማኔል ቴቄል ፋሬስ በሚዛን ተመዘህ ቀለህም ተገኘህ የሚለውን በአደባባይ የምናውጅበት ቀን ሩቅ አይደለም፣ ቅርብ ነውና እግዚአብሔር አምላክ በእውነት ለእናንተ በረከቱን ረድኤቱን ያድላችሁ። ከሰማዕታቱ በረከት ረድኤት እግዚአብሔር ያሳትፈን። እግዚአብሔር ይስጥልን። እግዚአብሔር ይስጥልን። እግዚአብሔር ያክብርልን። ቃልዎት ያሰማልን። አይንተ እግዚአብሔር ካህናት፣ ላይካነ ምስጢር ዲያቆናት፣ ጌታችን መድኃኒታችን ኢየሱስ ክርስቶስ በደም ዋጋ የገዛችሁ ሕዝበ ክርስቲያን ሁላችሁንም እዚህ ስለተሰባሰብን እዚህ ስለመጣችሁ ሁላችሁንም በክርስቶስ ፍቅር እጅግ አድርጌ አመሰግናለሁ። አጭር ንግግር ነው የምናገረው። እንግዲህ ብዙዎች እዚህ ህብረት ውስጥ የሉም። አባት ተብለው ሽማግሌ ተብለው ከዚህ ህብረት ውስጥ እያየናቸው አይደለም። በዚህ ደግሞ ብዙዎቻችን አዝነን ብንሰርቅም ባንሰርቅም እንኳን ክርስቲያኖን መሬት